ሶ ዳትስ ዋይ ይሄንን ሽልማት ያገኘንበት ምክንያት ነው። ሶ ዴሊቨሪ ላይ ማንታማበት ነገር ነው። ፕሮጀክት አለመያዛችን የብረት ግብአቶችን ቀድመን በመያዛችን እና ፈጠን የተባለውን ቴክኖሎጂ ፖስቴሽን ያ ማለት ዱባይ ላይ በ2 ዓመት ተብሎ በ2 ዓመት የሚያስረክቡበት ቻይና በፍጥነት ገነባች የሚባለውን አይነት ቴክኖሎጂ አፕላይ አድርገን ኢትዮጵያ ውስጥ እየሰራ ነው ፊስትሮችን። ሌላኛው ያየናቸው ክፍተቶች ምንድነው? ወደ ሪል ስቴት ስንገባ በፊት ያው ገንቢዎች ያልነበረ ለሪል ስቴቶችን ስንገነባ ነው እና ክፍተት አየን። ምንድነው ሪል ስቴት ላይ በጣም ትልቁ ችግር ያየነው አንደኛው የዴሊቨሪ ችግር ነው። ደንበኛ 5 ዓመት 10 ዓመት 20 ዓመት ኦልሞስት ያልወሰዱ ክላይንቶች አሉ ማለት ነው። ሶ የእነሱን ክፍተት ለሙላት ብለን እንደ ሞቶ ምንድን ያዝነው ትረስት ፎር ዚ ሪል ስቴት ሆነን ለመምጣት። ሶ ይሄን ስናደርግ ግን በሶስት ነገሮች ግን አንደራደራለን። የመጨረሻው ደግሞ ትልቁ 155 ካሬ አለ። እሱ ደግሞ ተሴም 80,000 ብር በካሬ አጠቃላይ ክፍያው በ12.5 ሚሊዮን ብር የቤት ባለቤት ነው ይችላሉ ማለት ነው። ይሄኛው የቦሌ 24 ፕሮጀክታችን። ሰላም ውድ የአሴት ተመልካቾቻችን እንደምን አላችሁ? ዛሬ እዚህ መሀል ቦሌ በሚገኘው ሁዳ ኢንጂነሪንግ ተገኝተን አዳዲስ መረጃዎችን ለመጠየቅ መጥተናል። ያለውን ነገር ውስጥ ገብተን እንጠይቃቸዋለን። አብራችሁን ተከታተሉ። ሰላም እንዴት ነህ? እግዚአብሔር ይመስገን አለን። እስቲ ስምህንና የስራ ፖዚሽን ንገረኝ። መልካም። በድጋሚ እንኳን ወደ ሁዳ ኢንጂነሪንግ ስለመጣሽ አመሰግናለሁ። መልካም። እስካሁን በለጠ እባላለሁ የሁዳ ኢንጂነሪንግ ማለት ነው። በጣም አመሰግናለሁ። እስቲ ስለ ድርጅታችሁ የተወሰነ ነገር በለኝና ሁዳ ማን ነው እና ምን አይነት ስራዎችን ሰርቷል? መልካም። ሁዳ ኢንጂነሪንግ 2009 ዓ.ም ላይ የተመሰረተ ድርጅት ነው። ሂባቴክ የተባለ ደግሞ ኩባንያ አለው። ሂባቴክ የተባለው ኩባንያችን ዲዛይን እና የኮንሰልት ስራዎችን ሲሰራ፣ ሁዳ ኢንጂነሪንግ ደግሞ የግንባታ ስራዎችን ይሰራ ነበር ማለት ነው። ይህን ስራዎችን ስንሰራ የምናደርጋቸው ነገሮች ምንድነው? የብረት ግብአቶችን አሬንጅ እናደርግና ዲዛይን እንሰራለን፣ ግንባታ እንሰራለን፣ እስከ ዴሊቨሪ ድረስ እንሰራ ነበር ማለት ነው። እነዚህ ነገሮች ስንሰራ ብዙ ጊዜ ስንሰራቸው የነበሩ ነገሮች የጨረታ ስራዎች ነበሩ ምንሰራቸው ማለት ነው። ሬዚደንሻል የተባሉ ቢልዲንጎችን ስንሰራ ነበረ፣ ኮሜርሻል የተባሉ ቢልዲንጎችን ስንሰራ ነበረ። ሌላኛው አንዳንድ የማህበራዊ ተቋማትን ስንገነባ ነበረ ማለት ነው። እነዚህም ቦታዎች ደግሞ አያት፣ አጠና ተራ፣ ቡልቡላ፣ ቦሌ፣ ወደ ጦር ኃይሎች፣ መርካቶ ኢቨን ኮሜርሻሎችን ቢልዲንጎች ስንገነባ ነበረ ማለት ነው። እነዚህም በ9 ዓመታት ኦልሞስት ወደ 10 አይነት ፕሮጀክቶችን ዴሊቨር ካደረግን በኋላ ወደ ሪል ስቴቱ ደግሞ የዛሬ 3 ዓመት ጆይን አደረገን ማለት ነው። ወደ 3 ዓመት ወደዚህ ጆይን ስናደርግ ያየናቸው ነገሮች ምንድናቸው? ሪል ስቴት ውስጥ ያሉትን ክፍተቶች ነበር ስናየ ነበር። ሶ በአመት ከ450 ሺህ እስከ 500 ሺህ ቤቶች እንደሚፈልጉ አረጋገጠን። ኦኬ ሶ እኛ ለሪል ስንገነባ ነው የነበረው። ግንባታውን እናውቃለን፣ ዲዛይን እናውቃለን። ሶ ፋይናንስ ለምንድነው ማንገባዋለን? ቡልቡላ ላይ 2 ፕሮጀክቶችን አስረከብን። 3ኛ ፕሮጀክታችን ደግሞ ቦሌ ኢምፔሪያል ላይ 3ኛ ፕሮጀክት ሰራን። 4ኛ ፕሮጀክታችን ደግሞ ኒያላ ሞተርስ የሚባሉ ፕሮጀክታችን ላይ ሰራን። አሁን ደግሞ 5ኛ ፕሮጀክታችን ደግሞ ቦሌ 24 ከጊብሰን ፊት ለፊት ደግሞ 5ኛ ፕሮጀክታችን ላይ ደርሰናል ማለት ነው። እነዚህን ፕሮጀክቶች በሙሉ ስንሰራ የብረት ግብአት ቀድመን አዘጋጅተን አዳዲስ ቴክኖሎጂዎችን ፖስቴሽን አይነት ቴክኖሎጂዎችን ተጠቅመን በፍጥነትና በጥራት በመስራት ደግሞ 25 ላይ ኢትዮሪቲ የተባለ ደግሞ ተሸላሚ እንዲሆን ረድቶናል ማለት ነው። ይህን ይመስላል በጥቂቱ ስለ ሁዳ ኢንጂነሪንግ ማለት ነው። በጣም አሪፍ። እስቲ አሁን ደግሞ ምን አይነት ነገሮችን ይዛችሁ መጣችኋል? መልካም። በፕሮጀክት ደረጃ 2 ፕሮጀክቶች ናቸው አሁን ላይ ያሉት። ምንድነው ያደረግነው መሰለሽ? ቦሌ 24 እና ኒያላ ሞተርስ የሚባሉ 2 ፕሮጀክቶች አሉ። የኒያላ ሞተርስ ፕሮጀክታችን በ5 ወራት ውስጥ G+18 ጨርሰን እስከለተም አልቆ የፓርቲሽን ስራው ላይ እንገኛለን ማለት ነው። ሁለተኛ ፕሮጀክታችን ደግሞ ቦሌ 24 የተባለ ፕሮጀክት አለ። እዛ ፕሮጀክታችን ላይ ደግሞ ፈርስት ቤዝመንት የደረሰ ነው። 3 ቤዝመንት G+20 ነው ህንጻው። በአጭር ጊዜ ውስጥ ፈርስት ቤዝመንት ላይ የደረሰ ፕሮጀክት አለ ማለት ነው። ያ ማለት የ20% ቅናሽ እና የ35% ቅናሽ ያላቸው 2 ፕሮጀክቶችን ይዘንላችሁ መጥተናል ማለት ነው። ከዚህ በፊት ደንበኞች እናንተ ጋር ቤት የገዙት የግንባታው ደረጃ ምን ላይ ደርሷል ማወቅ ለሚፈልጉ ደንበኞች ማለት ነው። መልካም። በፕሮጀክት ደረጃ 2 ፕሮጀክቶችን አስረክበናል። 3ኛ ፕሮጀክታችን ደግሞ አሁን ለአዲሱ ዓመት የምናስረክብ ይሆናል ማለት ነው። እጃችን ላይ አሁን የቀሩት 2 ፕሮጀክቶች ናቸው ማለት ነው። የኒያላ ሞተርሱ እና የቦሌ 24 ማለት ነው። የኒያላ ሞተርሱ የ2 ዓመት ፕሮጀክት ነው። በ6 ወር ውስጥ ግን እስከለተም ጨርሰናል ማለት ነው። ያ ማለት 2 ቤዝመንት G+17 እና ቴራስ የሆነ ፕሮጀክት ማለት ነው። በ5 ወራት ነው የጨረስ ነው። ለዚህም ደግሞ የምንጠቀማቸው ቴክኖሎጂዎች አሉ። ፖስቴሽን የሚባል ቴክኖሎጂ አለ። በሱ እየሰራን እዚህ ደርሰናል ማለት ነው። ሶ በፍጥነት ደረጃ እንደ ካምፓኒ የምንጠቀማቸው 3 ነገሮች አሉ። ሎኬሽን፣ ኳሊቲ እና ዴሊቨሪ ይባላል። የኛ እንደ ሞት ይዘን የምንቀሳቀሳቸው። ሶ ሎኬሽን ብዙ ጊዜ የምንሰራው ቦሌ እና ቦሌ ዙሪያ ላይ ነው የምንሰራው ማለት ነው። ሶ ሎኬሽን ምርጥ የሆነ ሎኬሽን ላይ ነው የምንመርጠው። ሌላኛው ኳሊቲ፣ በኳሊቲ የምንደራደርባቸው ነገሮች አይደለም። ሌላኛው እንደ ካምፓኒ ትረስት ወርዚ ሆኖ ለመምጣት ከመስለን አንደኛው መካከል ዴሊቨሪ ነው። ሶ ለምሳሌ 2 ዓመት ፕሮጀክት ከሆነ እኛ በ1 ዓመት እና በ1 ዓመት ከ6 ወር በማስረከብ ነው የምንታወቀው ማለት ነው። ይመስላል። እሺ አሁን ደግሞ እስቲ ስለ አሚኒቲው ንገረኝና እና ደግሞ ደንበኞች ከእናንተ ቤት ሲገዙ ምን አይነት ጥቅሞችን ያገኛሉ? መልካም። እኛ ካምፓኒ ፕሮጀክት ስንሰራ
የምናደርጋቸው ነገሮች ምንድነው? 2 ቤዝመንት G+17 እንዲሁም ቴራስ ነው የኒያላ ሞተርሱ። የቦሌ 24ቱ ደግሞ 3 ቤዝመንት G+20 እንዲሁም ቴራስ ነው። እዚህኛው ላይ ሁለቱም ላይ ያሉት ነገሮች ብለግሽ ምንድነው? አውቶማቲክ ጄኔሬተሮች አሉ፣ የከርሰ ምድር ውሃ አለ፣ ፍቃድ አለ። የከርሰ ምድር ውሃ እናወጣላቸዋለን። ሌላኛው ጂም አለ፣ ስቲም አለ፣ ሳውና አሉ እዛኛው ላይ። ከዛ አናቱ ላይ መጨረሻው ላይ ደግሞ አዲስ አበባ 360 ዲግሪ እያዩ ግማሹን አዳራሽ ነው የምናደርግላቸው። ለምሳሌ ይሄ ሙሉ ቢሆን ግማሹን እንከፍሎና ዳርና ዳር አዳራሽ እናደርገዋለን። ይሄ ደግሞ ክፍት ይሆንና ለሀዘን ለደስታ ፕሮግራም ሲኖር የራሳቸው አሬንጅ የሚያደርጉበት ቦታ አላቸው ማለት ነው እዛኛው ላይ። እነዚህ ነገሮች ናቸው ያሉት። ሌላኛው ምንድነው ቢገዙ ከእናንተ የሚጠቀሙት ለተባለው ነገር ምንድነው? የመጀመሪያው እንደ ካምፓኒ 3 ነገሮች ብዬሽ ነበረ፣ ሎኬሽን፣ ኳሊቲ እና ዴሊቨሪ። ሎኬሽን ላይ ነው ጨዋታቸው፣ የኛ ጨዋታ ምንድነው? የኛ ሎኬሽን አንደኛ ከኛ ቢገዙ 2 አይነት ጨዋታዎች ናቸው። በክላይንት ደግሞ ባሳይ 3 አይነት ክላይንቶች ናቸው። አንደኛ ቸርቻሪዎች አሉ። ቸርቻሪዎች ማለት ልክ ሲጀምር ለምሳሌ በ81 ሺህ ብር ይገዙትና ከፍ ሲል መሸጥ የሚችሉ ደንበኞች አሉ። እነሱ የቤት ቸርቻሪዎች አንደኛ ጥቅማቸው ይሄ ነው። ለቸርቻሪዎች ይሆናል ይሄኛው አንደኛው አራዩ ማለት ነው ወስደናቸው። ሌላኛው ሁለተኛው ደግሞ ማከራየት ደግሞ ለሚፈልጉ በዶላር ማከራየት ይችላሉ። ምክንያቱም ለኤርፖርት ቅርብ አቅራቢያ ስለሚገኝ ማለት የሃይማኖት ተቋም እነዚህ ነገሮች ስላሉ ማለት ነው። ሌላኛው ደግሞ ለመኖሪያነት፣ ሶስተኞች ደግሞ ለመኖሪያነት የሚፈልጉ ደንበኞች አሉ። እነዚህ ደንበኞች ምንድነው? ቤታቸውና ኦፊሳቸው። ለምሳሌ እኛ ጋር የሚገዙ ደንበኞቻችን እታች ኦፊስ ስላለ ኦፊስ ተከራይተው ቤታቸው ላይ አድርገው ቅርብ ለቅርብ መሆን ይችላሉ ማለት ነው። አንደኛው ጥቅማቸው እሱ። ሌላኛው ለትምህርት ቤት ቅርብ ርቀት ነው፣ የሃይማኖት ቅርብ ርቀት ነው ያለው። እንዲሁም ለከተማም ለትራንስፖርትም ሴፍ የሆነ ቦታ ስለሆነ ያለው ቤተሰብ እንኳን መስርቼ መኖር ፈልጋለሁ ለሚል ደንበኛ አንዳንድ ደንበኛ ቤቱና ስራ ቦታው ቅርብ እንዲሆንለት የሚፈልግ ደንበኛ አለ። ለእነዚህ ደንበኞቻቸው ሴፍ በሆነ ሁኔታ ቦሌ 24 ላይ ነው ቢልድ እያደረግን እየገነባን ያለ ነው ማለት ነው። ስለዚህ ሪተርን ኢንቨስትመንታቸው እነዚህ በአንድ ካሽ ለሚከፍሉ ደንበኞቻችን ኦልሞስት ከ3 ዓመት ውስጥ የከፈሉትን ገንዘብ መመለስ ይችላሉ። አይ እኔ በ2 ዓመት መክፈል እፈልጋለሁ ለሚሉ ደንበኞች ግን እነሱ ከ5 ዓመት እስከ 7 ዓመት ባለው ጊዜ ውስጥ ያወጡትን ገንዘብ አከራይተው መመለስ ይችላሉ ማለት ነው። እሺ አሁን ደግሞ ከተማው ላይ ካለው የአፓርትመንት የስትራቴጂ አንጻር ምን አይነት እናንተ መተማመኛ ምን ብትሰጧቸው ነው እናንተ መርጧችሁ የሚመጡት? አሪፍ ጥያቄ። እዚህ ጋር ዶክመንቶች አሉ። ጀስት እንደ ካምፓኒ ድርጅታችን ሌጋል ዶክመንቶችን እንይዛለን። እነዚህ ሌጋል ዶክመንቶች መመሰልሽ ልክ እኛ ፕሮጀክት ስንይዝ እናት ካርታው በስማችን ሆኖ ግንባታ ፈቃድ በራሳችን ስም ሆኖ ሊዝ የተከፈለበት ዶክመንት በእጃችን ኖሮ እንዲሁም የከርሰ ምድር ውሃ ፈቃድ ዶክመንቶችን ሳንይዝ ምንም አይነት ፕሮጀክት አንጀምርም። እንደ ካምፓኒ ለምሳሌ የሚሸጠው ድርጅት ሁዳ ኢንጂነሪንግ ነው። እዛ ያው እናት ካርታው ሁዳ ኢንጂነሪንግ አላስፈልግልም ማለት አንደኛው ይሄ ነው። ሌላኛው ደግሞ ግንባታ ፈቃድ ሁዳ ኢንጂነሪንግ ይግላው ቦታው የግንባታ ፈቃድ አላቸው ሁሉም ፕሮጀክቶቻቸው። ሌላኛው ሊዝ የከፈለበት ዶክመንት ሰርፕራይዝ ትደረጊያለሽ አንዳንዴ ማለት ነው። እነዚህ ሊዝ ዶክመንት አለ። ሌላኛው የከርሰ ምድር ውሃ አለን ይሉሻል፣ ግን ፈቃድ ሳይኖረው ውሃ ማውጣት ሁሉ አይቻልም። የከርሰ ምድር ውሃ ዶክመንቶችን ይዘን ምንሰራው ማለት ነው። እንዲሁ በዚሁ አጋጣሚ ብነግርሽ ደስ የሚለኝ ነገር ምንድነው ለኦዲየንሶች ከኛ ጋር የሚይዙ ከሌላ ቦታ ይግዙ 3-4 ነገሮችን እንዲያዩ ሪኮመንድ አደርጋለሁ። አንደኛ እንደዚህ አይነት ሌጋል ዶክመንት አለ ወይ እኛ የምንገዛው ድርጅት የሚለውን ነገር ቼክ ማድረግ እንችላለን። ሌላኛው የፕሮጀክት ስፋት በጣም ማየት እንችላለን። ፕሮጀክት በሰፋ ቁጥር ነገሮችን ሃንድል ማድረግ ፋይናንሻሊ አስቸጋሪ ስለሚሆን የሚገነባው ድርጅት እውነት ፋይናንስ አለ ወይ የሚለውን ነገር የፕሮጀክት በሰፋ ቁጥር ገንዘብ ስለሚጠይቅ። ሌላኛው ደግሞ ውል ከመፈራረማቸው በፊት የህግ ባለሙያ ቢያሳዩ ሪኮመንድ አደርጋለሁ። የ5 ሚሊዮን ብር፣ የ10 ሚሊዮን ብር፣ የ20 ሚሊዮን ብር ቤት ሲገዙ 5-10 ሺህ ብር የህግ ባለሙያ ቢሰጡ እነሱ ዶክመንቶችን አጣርተው ቢፈርሙ ይረዳቸዋል ማለት። ሌላኛው ሎኬሽን ሰው የሚያተርፈው ሲገዛ ስለሆነ ደንበኞቻችን ከመግዛታቸው በፊት የሚገዟቸው ሎኬሽኖች በጣም ቤስት መሆን መቻል አለባቸው። እነዚህ ነገሮች አጣርተው ቢገዙ ተመራጭ ነው ይላል ማለት ነው። እስቲ አሁን ደግሞ ምን አይነት የካሬ አማራጮች አሏችሁ? የሚመጣችሁት እንዴት ናቸው? መልካም እሺ፣ 2 ፕሮጀክቶች አሉ። ሁለቱንም ላይቼ ልንገርሽ። ከትልቁ ዲስካውንት ልጀምርሽ። ትልቁ ዲስካውንት የሚገኘው ቦሌ 24 ፕሮጀክታችን ላይ ነው ማለት ነው። በነገራችን ላይ ብቸኛው ነው። ብቸኛው ቦሌ ላይ በካሬ 81152 ብር የሚሸጥ ብቸኛው ካምፓኒ ነው ሁዳ ኢንጂነሪንግ። ስለዚህ እዚህ ፕሮጀክት ላይ 3 ቤዝመንት G+20 እና እንዲሁም ቴራስ ያለው ነው። 3 ቤዝመንቶቹ ፓርኪንግ ናቸው። ከዛ ከግራውንድ እስከ 4ኛ ድረስ ያለው ኮሜርሻል ነው ማለት ነው። አፓርትመንቶቹን ጀምሮ 5ኛ እስከ 18ኛ ድረስ ነው ማለት ነው። 19ኛ እና 20 ፔንት ሃውስ ነው። 21ኛው ደግሞ ቴራስ ይሆናል ማለት ነው። ያ ማለት ለሀዘን ለደስታ ፕሮግራም ሲኖራቸው ነዋሪዎቻችን አሬንጅ ኢቨንት ይደረግላቸው። ሌላኛው ጂም ሳውና ከርሰ ምድር ውሃ ምናምን እነዚህ አሬንጅ የተደረጉባቸው ፕሮጀክቶች ናቸው። ቦሌ 24 ፕሮጀክታችን ላይ እዚህ ላይ 4 አይነት ባለ 2 መኝታ እና አንድ ደግሞ ባለ 3 መኝታ የካሬ አማራጮች አሉ ማለት ነው።
ደንበኞቻችን ብዙ ጊዜ ቱ ቤድሩሙን እየጨረሱብን ስላስቸገሩን እዚህ ላይ በዛ አድርገን ነው እንደ ፕሮጀክት ይዘን የመጣ ነው ማለት ነው። እዚህ ላይ 105 ካሬ፣ 115 እና 120 የሚባሉ ባለ 2 ካሬ አማራጮች አሉ፣ ባለ 2 መኝታ ቤት። ሌላኛው ደግሞ 155 የሚባል ባለ 3 መኝታ አማራጭ አለን ማለት ነው። 105ቱ ካሽ ለሚከፍል ደንበኛ ቫትን ጨምሮ በካሬ 80152 ብር ነው እየተሸጠ የሚገኘው ማለት ነው። ይህ ማለት በ8.5 ሚሊዮን ብር የቤት ባለቤት መሆን ይችላሉ፣ የ105 ካሬውን ማለት ነው። ሌላኛው 115 ካሬ አለ። 115 ካሬ በካሬ 81 ሺህ ብር ነው ካሽ ለሚከፍል ደንበኛ 9.3 ሚሊዮን ብር የቤት ባለቤት መሆን ይችላሉ። ሌላኛው 120 ካሬ ትልቁ ባለ 2 መኝታ አለ ማለት ነው። እሱ ደግሞ 81 ሺህ ብር ነው በካሬ 9 ሚሊዮን 700 ሺህ ብር የቤት ባለቤት መሆን ይችላሉ። ቦሌ 24 ነው። የመጨረሻው ደግሞ ትልቁ 155 ካሬ አለ። እሱ ደግሞ በሴም 81 ሺህ ብር በካሬ አጠቃላይ ክፍያ በ12.5 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ይሄኛው የቦሌ 24 ፕሮጀክታችን። ሌላኛው ፕሮጀክታችን ደግሞ በ5 ወራት ውስጥ ኦምቡስ ስከለትና ፓርቲሽን እየሰራንለት ያለነው ፕሮጀክት የኒያላ ሞተርስ ፕሮጀክታችን ነው። እዚህ ላይ የ20% ዲስካውንት ነው ያለው ማለት ነው። እዚህ ላይ የቀረበ ምንድነው ባለ 3 መኝታ ቤቶች ናቸው። ባለ 2 መኝታ ቤቶችን ጨርሰናል። 135 140 እና 160 የሚባሉ ባለ 3 መኝታ ካሬ አማራጮች አሉ። እዚህ ላይ ካሽ ለሚከፍል ደንበኛ 99880 ብር ነው 13.4 ሚሊዮን ብር የቤት ባለቤት መሆን ይችላሉ። 140 ካሬው በ13.9 እንዲሁም 160 ካሬው ደግሞ በ15.9 ሚሊዮን ብር ቦሌ 24 እና በኒያላ ሞተርስ ፕሮጀክታችን ላይ የቤት ባለቤት መሆን ይችላሉ። ከሁዳ ይችላል ለ10 ደንበኞች ብቻ ማለት ነው። በጣም አሪፍ፣ በጣም ጥሩ ዲስካውንት ነው እና ደግሞ ከሎኬሽኑ አንጻር ብዙ ጥቅማ ጥቅሞችን አሉት። ፌር የሆነ ፕራይስ ነው ያላችሁ። እውነት ነው። በጣም አሪፍ። እናንተን ደግሞ አሁን እናንተ በግንባታ ፍጥነታችሁ ተመራጭ ያደርጋችኋል በጣም በብዙ ቦታ ማለት ነው። እና እስቲ ምንድነው ዋናው ምክንያቱ ለሱ ምንድነው ብለህ ታስባለህ? በጣም አሪፍ። እኛ እንደ ሁዳ ስንነሳ ያደረግናቸው ነገሮች ምንድነው ከኦነር ነው የሚጀምረው። ምን ነገር ሲጀምር ከባለቤትና አስተባባሪ በጣም ወሳኝ ነው። ኦነሩ ስትራክቸራል ማለት ነው መሀንዲስ መሆኑ ለእኛ ጥሩልናል። ሌላኛው ያየናቸው ክፍተቶች ምንድነው ወደ ሪቴል ስንገባ በፊት ያው ገንቢዎች አልነበረ ለሪቴሎችን ስንተነፋ እና ክፍተት አየን። ምንድነው ሪቴል ላይ በጣም ትልቁ ችግር ያየነው አንደኛው የዴሊቨሪ ችግር ነው። ደንበኛ 5 ዓመት 10 ዓመት 20 ዓመት ኦልሞስት ያልወሰዱ ክላይንቶች አሉ ማለት ነው። የእነሱን ክፍተት ለሙላት ብለን እንደ ሞቶ ምንድን ያዝነው ትረስት ፎርዚ ሆነን ለመምጣት ይሄን ስናደርግ ግን በሶስት ነገሮች ግን አንተራተንም። አንድ ስንሰራ በሎኬሽን አንተራተንም፣ ቦሌና ቦሌ ዙሪያ እንደ ካምፓኒ። ሌላኛው ኳሊቲ በፍጥነት እንሰራለን፣ ግን ኳሊቲ ላይ ደግሞ አንደራተንም። ሶስተኛው ዴሊቨሪ ነው። ዴሊቨሪ ስንሰራ ምንድነው ለምሳሌ ኪባርኪንግ ማለት ኩባንያ አለ፣ እሱ ዲዛይኑን ይሰራል፣ ሁዳ ኢንጂነሪንግ ደግሞ ይገነባል። ስንገነባ ግን የምንጠቀማቸው ሁለት ቴክኒኮች አሉ። ሌሎች ካምፓኒዎች ላይ ሌሉ፣ እኛ ግን አፕላይ የምናደርጋቸው አንደኛው ፕሮጀክት ስንይዝ ሰፋ ያለ ፕሮጀክት በስህተት ነው። አንድ ፕሮጀክት እንይዛለን፣ እሱን ኤክስኪዩት ካደረግን በኋላ ወደ ቀጣይ ፕሮጀክት እንይዛለን። ሌላኛው ሁለተኛው ደግሞ የምናደርጋቸው ነገሮች ነው የብረት ግብአት ቀድመን። ሌላኛው ኢንፍሌሽን የሚያስቸግራቸው ነገር ነው የብረት ግብአት ነው። የብረት ግብአቱን ቀድመን ከያዘን ፕሮጀክት ብዙ ማናበዛ ከሆነ፣ ሌላኛው ደግሞ ኮንስትራክሽን የሚባል ቴክኖሎጂ የምንጠቀም ከሆነ በየሳምንቱ አንዳንድ ስላብ የምንሞላ ከሆነ ዋይኖት ማናሳካበት ነገር ብለን የተነሳ ነው። ዳትስ ዋይ ይህንንም ሽልማት ያገኘንበት ምክንያት ነው። ዴሊቨሪ ላይ ማንታማበት ነገር ነው። ፕሮጀክት አለመያዛችን፣ የብረት ግብአቶችን ቀድመን በመያዛችን እና ፈጠን የተባለውን ቴክኖሎጂ ፖስቴሽን፣ ያ ማለት ዱባይ ላይ በ2 ዓመት ተብሎ በ2 ዓመት የሚያስረክቡበት ቻይና በስራት ገነባች የሚባለውን አይነት ቴክኖሎጂ አፕላይ አድርገን ኢትዮጵያ እየሰራ ነው። ሚስጥሮችን በጣም አሪፍ የሰጠኝ መረጃ በጣም ጥሩ ነበረ። እስኪ አሁን ቀረ የምትለው ያለ ነገር ካለ ድሮ ልስጥህና እና ደግሞ ተመልካቾች እናንተን በምን እንደሚያገኟችሁ ንገረኝ። መልካም። በመጨረሻ ምልሽ ነገር ምንድነው ያሉ ሁለት ፕሮጀክቶች ናቸው። ሁዳ ቦሌ 24 እና ሁዳ ኒያላ ሞተርስ ፕሮጀክታችን ማለት ነው። ቦሌ 24 የ35% ቅናሽ የተዘጋጀበት እና በካሬ 81 ሺህ ብር ቦሌ ላይ ብቸኛው ነው የሚሸጠው። በነገራችን ላይ 81 ሺህ ብር የቤት ባለቤት የሚሆኑበት ለ10 እድለኞች ብቻ። ከ10 በኋላ ደግሞ ምንም የምናስተናግረው ነገር አለ፣ ዋጋ እየጨመረ ነው የሚመጣው ማለት ነው። ገዝተው ያትርፉ ባይነኝ ነው። ሌላኛው ላይ ኒያላ ሞተርስ ፕሮጀክታችን ላይ ለ5 እድለኞች ነው የወጣው። እነዚህ ደግሞ የ20% ቅናሽ የተደረገበት ነው እና በካሬ 99 ሺህ ብር ሁለቱንም ፕሮጀክቶች የቤት ባለቤት ይሁኑ እላለሁ። ለጥቂት እድለኞች ብቻ ስለሆነ ይወጣ። ሌላ በተጨማሪ ለምንሽ ነገር ምንድነው እኛን ለማግኘት ለሚፈልጉ ደንበኞቻችን ለምሳሌ ሎካል ያሉ ከሆነ በስልክና ኦፊስ መምጣት ይችላሉ። ውጪ ደግሞ ያሉ ደንበኞቻችን በዋትስአፕ ወይም ደግሞ በዲኤችኤል እየተላላክን እዛ ሆኖ መግዛት የሚችሉበት አማራጭ አዘጋጅተንላቸዋል ማለት ነው። ካልሆነ ደግሞ ስልካችን ከታች የምታስቀምጥላቸው ይሆናል። በዛ መልኩ ሊያገኙን ይችላሉ ማለት ነው። በጣም ነው የማመሰግነው ስለሰጠኝ መረጃ። እጅግ አድርጌ አመሰግናለሁ። እኛም ከልብ አድርገን እናመሰግናለን።